ባሌ በዞርኩባቸው ዓለማት ሁሉ አይቼ አላቅም ያልኩበት ምክንያት እኔ ተወልጄ ያደግኩበት አካባቢ በጣም ጫካ ነው። ቡና አለ፣ ደን አለ። ጫካ ለኔ ብርቅ አይደለም፣ ያድጌበታል። ግን የኛ ጫካ ከባሌ ጫካ ጋር አንድ አይደለም። ማርያምን የፈጣሪ ግን ይመቸው ማን ምኖሮ ምናልባት የሆነ አመት ከሆነ አመት የዛሬው ኤፒሶድ የዛሬው ቀን ይሄ ነው። ከዚህ በላይ ምን ፈልጋለሁ? ምን ፈልጋለሁ? living day by day. Great. This is how it's supposed to be, man. Hi! Guys, በጣም ጸዲ ነው። በዛሬው ቪዲዮ ከመዲናችን አዲስ አበባ 430 ኪሎ ሜትር ርቀት ላይ ወደምትገኘው ባሌ ሮቤ ጉዟችንን እናደርግ ይሆናል። በአንድ ፓርክ ብዙ ዓለም እንደተባለችው በመከባበርና በፍቅር የመኖር ተምሳሌት ተፈጥሮ ካድላት ውብ መልክዓ ምድር የተሞላችና የእንግዳ አክባሪ ህዝብ መገኛ ወደሆነችው ባሌ ሮቤ ጉዞ ጀምረናል። ጉደር ጉደር ከጅጂ ተጉራ መለቶ ዳንዲ ጩፌሜ ከራኒ ጋርጋር ፈጃኔ መጋሌ ጉራ መለቶ ኦብሲ ሲንቆ ሂንገራኒ ጋይስ ካርሲ ብሔራዊ ፓርክ ከሚገኙት አራት ፖሎች አንደኛው ፖል ላይ ያለው ከረጅም ጊዜ በኋላ ምን ጽራግ ያለው ፀሐይ ስለሆነ ነው ጋይስ በጣም ነው የሚያምረው እንዳይመታኝ የአርሲ ብሔራዊ ፓርክ በኦሮሚያ ክልል አርሲ ዞን የሚገኝ ሲሆን የአርሲ ብሔራዊ ፓርክ በብሔራዊ ፓርክ ተከልሎ ሲያሜን ያገኘው እንደ አውሮፓውያን አቆጣጠር በ2011 ነበር። ሶ ጋይስ እንግዲህ አሁን ያለነው የአርሲ ፓርክ ነው ያለነው። እዚህ ውስጥ የተለያዩ እንስሶች ከ20 በላይ ነው 30 በላይ እንስሶች ነው አሉ ነገር እና ብቻ ገብተናል። አሁን እንስሶች ለቤት ወጣቱ ተበላል። ሶ አጭር የነበረውን የአርሲ ብሔራዊ ፓርክ ጉብኝታችንን ጨርሰን ጉዟችንን ወደ ባሌ ቀጠልን። ከረጅም ጉዞ በኋላ በቁጂ ላይ እርጎ ቢጣችንን ጠጥተን ወደ አመሻሹ ዲንሾ ጊሴላንድ ላይ ማረፊያችንን አደረግን። ቫዝሊን በጣም ያስፈልጋል ቦታው ላይ ጋይስ። ባሌ የምትመጡ ከሆነ ቫዝሊን ያስፈልጋል። በጣም የሚበርደውና አሁን ደርሰናል ቦታው ላይ በስነ ያምራል። በጣም ጸዴ ነውና ደርሰናል። ፈርስት ዴይ ላይክ ሞር ኦፍ ዘ ሮድ ትሪፕ ነው ያለፈው። ያለነው ባሌ ላይ ነው። ሉኪንግ አት ስታርስ ተሰብስበን ምግብ እየበላን እዚህ ጋር ጥብስ እየተጠበሰ ነው። ከዚህ በላይ ላይፍ እንዴት ጥሩ ሊሆን ይችላል? ከዚህ በላይ ምን ሊፈጠር ይችላል? አሁን ጥያቄ ነው። ከዛም ቆንጆ የሆነ ምግባችንን በልተን በጣም ደክሞ ስለነበረ ወደ ሜታ ሄድን። ሶ እንግዲህ አሁን ተነስተን ቁርስ ሰዓት ደርሷል። ቁርስ እያነሳን ሰው እንደምታዩት ቁርሳችን እናነሳለን ማለት ነው። በጣም ተሰጣጠን ምግብ ነው እየቀረበ ያለው። ሸራት ቪዚት ኦሮሚያ ሸራት ቪዚት ኦሮሚያ ዲንሾ በባሌ ዞን የምትገኝ ወረዳ ስትሆን ትልቁን የባሌ ተራሮች ብሔራዊ ፓርክ ድንቅ መልክ በዚህ ወረዳ ይገኛል። እንደውም አንዳንዶች የባሌ ተራሮች ልብ ይሉታል። ዲንሾ የደጋ አጋዘኖችና የተለያዩ እንስሳቶች የነጻነት ዓለም ናት። ሚስማር ከማናነሽ ዝንጀሮ ጨታለው የሉንዴ ሄዱ አሸሻቸው ጉማሬ ሲያውቀው That tonight's gonna be a good night. That tonight's gonna be a good night. That tonight's gonna be a good night. Feel it. ከዛም ቁርስ በልተን እናም የተወሰነ አርፈን ጉዟችንን በድጋሚ ቀጠልን። በጣም ነገረኛ እኮ ናቸው። አረ መሄድ ነበረብን ማርያም እንሂድ ማን ብቻ በጣም ነገረኛ እንስሳ ናቸው።
ወይኔ ጉዴ በአካል አየው ቲቪ ላይ ማየውን አራስ ወይኔ ጉዴ ጋይስ እናንተም እኮ በቲቪ ነው የምታዩት እኔ ግን በአካል ነው ወይኔ ጉዴ አራስ አልመጣ ማን እናቴ ትሙት ናሽናል ጂኦግራፊ ላይ ማያቸው ምናም እኮ ነው አውራሪስ መቢትን እነዚህ ንሶች ላይ ለቤት ያቻቸው አላቀ ቲክቶክ ላይ ታጣቀም ቲክቶክ ላይ ነው ላይቭ ጌመሮች ላይ ያለኩ ተወጣዋለሽ አውራሪስ ፋሚሊ ወረድበት የጌሴ ሳር ምድር ከ3000 እስከ 3500 ሜትር ስኩዌር ላይ አርፏል እስከ 83 የሚደርሱ አጥቢ የዱር እንስሳትና ዝርያዎችም እንደሚኖሩ ይነገራል ጋይስ ታያችኋል በእናታችሁ ሚኒ ጉድ ጋይስ አሁን በከመኪናው በእግር ተብሎ በእግር ፓርኩል ላይ ነው ወርደና እንሶቹ ትንሽ ሆነ ክሎዘር ሎክ እናያቸው ነው ቀረብ ብለን ምናምን what the fuck እንቆይ ኢትዮጵያ ውስጥ ነው ለምን ድረስ ካው ሲባይ መጣው ይኩስለ በቃ እንደ ሰው ልጅን ተፈጠረ ማየት አለብን ማርያም ልጅስ ምንድናቸው ነው ቀይራል እንደሰው ምንድነው ስስማቸው አጋዘኑ ጋይስ እኛን ያየን ነው ያለነው ሳት አሁን በሱ ክልል ነው መሰለኝ ያለነው በቃ ቆሞ ያዩን ተደሞ ለምንድነው ማን ይጠጋቸው ግን እኔ ያላለው ሰው ጋይስ እኔ ያላለው እኔ ሰውዩን ያሳሳተኝ እኔ ያላለው ተብራዝ ጋይስ በለክ ወይኔ ጉዲ ፈላጊ ነው ስማ ያዩን ነው እንቀጥ ብሎ አታክ ያረጋሉ ነው ሰው እንደዚህ አዎ ጋይስ በአካል በጣም ትልቅ ነው ጋይስ ወይስ ማሬምን በጣም ትልቅ ነው ዲንሾ የደጋ አጋዘኖችና የተለያዩ እንስሳቶች የነጻነት ዓለም ናት ፓርክ ውስጥ የተወሰነ ከተዘዋወርን በኋላ ቀጣይ መዳረሻችን ያደረግነው ወደ አቤራ ወተርፎል ነበር አሁን ከመሄዳችን በፊት ጋይስ ያው ብዙ ጊዜ ትራቨል ኮንቴንት ላይ ሲያርጉ ነው ቺንገይ እዚህ አርገን አጣጣ አርጎ ስንት በላይ ያስነጥራል ሚሊዮን ነው ምናየው አንተ ሂድ go first አሳይ አንድ ስዩም አንድ አትሞክሪም ነው የራሷን ድንጋይ አልቆጠበችም እሺ go ሂድ I must save the best for last እንዴ ምን ማድረግ ነው ሰብስቦ ጀሞ አይነም ጋይስ አይውሽ እዚህ ጋር ብትኖሪ ግን ያለው ሽንት ቤት ነው ያራይ ቪዲዮ ያየው ነው ይችላል በቢሮ በቃ ማትፈልገው ስራ እየሰራ ያየው ነው ይችላል ወይ ስራ የለም ማዘርን ሽሮ በልተህ መተህ ሶፋ ላይ ባለ ሶስተኛው ላይ ተኝተህ ያየው ነው ይችላል አው ግን በቃ ማረግ ያለበት ነገር ሲመስለኝ መጸለይ ነው በቃ ጸልይ እሺ በቃ ጸልይ ይሄ አንተ ችግር ያለበት ነገር በቀላሉ ይፈታል በቀላሉ ይፈታል ይመስለኝና ጸልይ በቃ ዘመርተሰው ምን ጸልይ እዚህ ቦታ ማምጣት አለባችሁ በቃ ሀቤራ ወተርፎል በባሌ ተራሮች ከሚገኙ ውብ ቦታዎች አንዱ ሲሆን ከቃሎና ሀቤራ ወንዞች የሚመጡትን ውሃ ወደ 20 ሜትር አካባቢ ወረታች የሚፈስ ይሆናል ቦታውም የሐረና ፎረስት አካል ሲሆን በቦታው የተለያዩ ዩኒክና ብርቅዬ እንስሳቶችን በውስጡ ይዟል ሀቤራ ወተርፎል ላይ ምሳችንን ከበላን በኋላ በድጋሚ ጉዟችንን ቀጠልን
ጋይስ እንግዲህ አሁን ከስንት ጉዞ በኋላ ከዛ ወተን ኖሮቤ ሆቴል ደርሰናል። ይሁን እንደምመስል ጋይስ ገብተን ሻወር በጣም መውሰድ አለብን። ግን this what travelers ባው ገብተን አሁን ትንሽ የተዘጋጀ ቁርስ ነገር አለ መሰለኝ ምሳ አላቅም እንደሆነ እሱ እንበላና ከዛ ወደ ዩኒቨርሲቲ ገብተን ሻወራችንን እንወስዳለን። ከዛ ደግሞ ሻስጂም እንደሚሆን ደግሞ ታያላችሁ ማለት ነው። ዴቱ እንደዚህ እየሄደ ነው። ግን ያው ተዘጋጅቷል። በስማ እንግዲህ አሁን ምግብ ልንበላ ነው ጋይስ። እንግዲህ እኛ ግን አለ አሁን ምግብ ልንበላ ነው መሰለኝ። ቡና አንተ በእናትህ ልስራበት ቪዲዮ ጋይስ አሁን ልንበላ ቶሎ ፕራይቬሲ ቢደረግ ብቻ አሁን ቆይ ምሳ ስንበላ ታያላችሁ። በቃ አትችኩኝ ጋይስ። በቃ በእናታችሁ ተውኝ እንዴ በቃ እኔ ወተት እኔ ወተት አልወድም። ጥሪ በቃ ቁጭ ያለ ነው። ወተት አልወድም። ፊት ተረላው ሰሞኑ ቀጭ በታ የሌሊቱ ቀጭ የለበለበ እርጎ አልወድም ብለህ በልቴን ትንሽ የሰጠሁሽ ለማን ሰጠሁት? ለአንተ ለራሱ የሰጠሁት እርጎ ነው ጋይስ። እኔ ወተት አልወድም። እንግዲህ ወተት ልሞክር። ነጭ ነገር ብዙ አይመቸኝም አይደል? ይከብዳል። ማርያም ይከብዳል። ወፍራም ነው። የላማ ስለሆነ ገና እንደመጣት ምንም ያልጨመረበት ነው። ወፍራም ይከብዳል። ለዛ ነው ይከብዳል። ናቹራል ነው። ዝም ብለህ ጠጣ። ናቹራል ሲባል ነገር ተጠጣ የለም። ግን ቆንጆ ነው። አምጣው ምግባችንን ከበላን በኋላ ቀጣይ መዳረሻችን ያደረግነው የነበረው ጥንታዩ የሶፍ ዑመር ዋሻ ነበር። ይኸው ደርሰናል። አሁን የሃሩንን ዩቲዩብ ሰብስክራይብ አድርጉ እና ፕሮጀክት ሶፍ ዑመር ዋሻ በአፍሪካ ካሉ ትላልቅ ዋሻዎች አንዱ ሲሆን 15.1 ኪሎ ሜትር ርዝመት ያለው ይህ ዋሻ በኢትዮጵያ ረጅሙ እንደሆነ ይነገርለታል። ሶፍ ዑመር ዋሻ ስያሜውን ያገኘው ሶፍ ዑመር ከሚባሉ የሃይማኖት ሰው ነው። ሶፍ ዑመር ዋሻውን ለመጠለያነት በመጠቀም ለብዙ ዓመት ኖረዋል። የሶፍ ዑመር ዋሻ መግቢያ ጉለንተናየው መኩ ሲባል ሞጮ ደግሞ ሁልቃ ይባላል። ወደ ዋሻው ልንገባ ነው። ሰሪላው ከነባሊ ሌላ ቦታ ላይ የሚያደርገው እዚህ ቦታ ይሞቃል። ያቺን በቲሸርት ነው ያለውና ትንሽ ይሞቃል። እንትን ቡልሺት ሲሲሲሲ ሃሩን ሶፍ ዑመር ዋሻ ውስጥ ነው። እናቲቱም ኢንጆይንግ ላይፍ። ሶ ጋይስ እንግዲህ አሁን ወደ ውስጥ እየገባን ነው። አበስማ እናንተ ስለት ያስገባና በአመት ያ ስለት ከደረሰ ይኸው መጥቶ ማስገባት የሚፈልግም ማስገባት ይችላል። አሁን ምን ስለት ማስገባት የሚፈልግ ሰው ካለ ያው እነዚህ ያገኙ ናቸው። ደረሰላቸው በቀርቶ ዘንገቶ በሬገቶ እዛ ጋር ስለት ለሊት ሰላም ለሽፈኝ ተመሳለች ስለት ምትፈልገው ነገር አለ ምትፈልገው ነገር አለ። ለምሳሌ እኔ ሶፍ ዑመር አምጣኝ እንደዚህ ሶፍ ዑመር ለምቶ ማየት ፈልጋለሁ ብዬ ሰለት ገብቼ ነበር። ስለዚህ አሁን በሬ አምጥቼ ላርድ ነው ማለት ነው። ሳንኩሩ እንዲህ አደርጋለሁ። አሜን በለው። አሜን ልካባ ከጋያ ነው። አሜን ልፋዳ በከጋያ አሜን ዶ አዳቲ አሜን ዶ ሴናቲ አሜን ዶ ወሬጋቲ አሜን ዶ ወሬቲ ረብስና አብርከሱ ጆሌ ቢኮፍቴ ቢቡችቴ ቢበከጋል መጌት ረብስና አጎ አሜን ረብስና አጎ ረብ ሀጃቤሱ አሜን ረብስና አደሙ ቱማ ከረቡም ቢሃጋው ቱማ ከረቡም ቢሃጋው አሜን ረቡም ቢሃጋው አፎ ኢመለከ ከራ አባብሪ እነዚህ ሰዎች የሶፍ ዑመር ዘር እዚህ ሲያስተምሩ የነበረው ስርዓቱ ሲያካሂዱ የነበሩ ሰዎች ናቸው። ቅድም እንደመረቀን ይመርቃሉ እዚህ የመጣውን ሰውዬ ማለት ነው። ሰውዬው ስለት ገብቶ የሚፈልገውን ነገር ካገኘው በሚቀጥለው ጊዜ እንደዚህ አይነት ነገር አረጋሉ ለዚህ ቦታ ይልና ይሄዳል።
ዝግጅት አለ እዚህ የሚዘጋጅ በአመት አንዴ መውሊድ የሚባል ወይ መውሊዱ ጊዜ ይመጣል ስለት የገባውን ነገር ይዞ ወይ ከዛ በፊት ደግሞ ይዞ ይመጣና ለምሳሌ በሬ ነው ይዞ የሚመጡት ያርዱና አካባቢ ነው ሰጋ ያበላሉ እዚህ አካባቢ ዝግጅት ይዘጋጃል ከዛ የቀረውን ሳምፕል ሰነባል እዚህ ጋር ይረጋሉ ጋይስ አሁን 100 ብር ያለበት የ100 ብሩ ቦታ ያለበት ቦታ ነው የምንሄደው 100 ብር ላይ ያለው ቦታ ማረም የ100 ብር ላይ የ100 ብር ቁጥሩ ላይ ያልከው ሲዩ አቶም ነው በቃ ወሰክ ያለው ፒክቸር እዚህ ጋር ያለው ايوه ጋይስ ايوه እላችሁ شوف እንዴት እና ያሰርስኪ ሞራዳቻ ይህ ግዙፍ ዋሻ ከአይምሮ የማይጠፉና እጅግ አስገራሚ የሆነ ተፈጥሮና ኪነ ጥበብን ያሳየ ዋሻ ነው። ጣሪያውን የፋብሪካ ምርት ባለሙያ ልምድ ባለው ባለሙያ ተስተካክሎ የተገጠመ ወጥ ኮርኒስ ይመስላል። ጊዜ ይሄን ወይ ከተቋረጥክ በኋላ 3 ሰዓት ከሄድክ በኋላ ውጪ ራስን ታገኛለህ በሌላ ቦታ 15 ኪሎ ሜትር ቅርጽ ነው እኔ በላይ ይቻላል አሁን ለምን ይችላል እስከዚህ እየገባህ ነው ዋና ምትሰውና አሁን 3 ሰዓት እዚህ ይጓዛል ነው ምትካለ ወጣት ይችላል አንተ እንደዛ ሄድከው በጀርባ አይደለም በጀርባ ነው ጀርባ ውሃ ብዙ ስለማይሞላ እስከዚህ ሰፈር ብቻ ነው የሚያስፈልገው ጀርባ ውሃ በደንብ መሙላት አለበት እሱ ወደፊት ሊሆን ይችላል ጀርባ ነው ሸካ አቅም ነው አቅም ሲኖረው አሁን ጀርባ አለች እዚህ ዋው ግን ሃፍ ወይ ነው የምታስፈልገው ይህም ማለት ከመግቢያው እስከ ሞጫው ሲሄዱ ያቺን ወንዝ 7 ጊዜ ማቋረጥ እንዳለበት ያሳያል ማለት ነው። በሶፍ ዑመር ዋሻ ውስጥ ባለው የወንዝ ክፍል አሳ የሚገኝ ሲሆን በአካባቢውም ሌሎችም ከ50 በላይ የአዋፋት ዝርያዎች፣ የዱር ድመቶች፣ ግዙፍ ኤሊዎችና ሌሎችም እንደሚገኙ ተዘርዝሯል። የባሰ ያዩ ተብጃሳ